አንድ ቀን በተኛውበት ጧት ላይ ስልኬ ድንገት ይጮሃል። ስልኩን ሃሎ ብዬ በወዲያኛ በኩል ያለውን የድምጽ ጥሪ እጠባበቅ ጀመር። ይህን ካላወቃችሁ ህይወታችሁ አደጋ ላይ ነው። ወደ አረብ ሀገር ለመሰደድ አስበዋል? እነዚህን 10 ነጥቦች ሳያውቁ እግሮን ካገሮ ንቅንቅ እንዳያርጉ። ባለፈው ሳምንት አንድ እህታችን ደወለችልኝ። ስቅስቅ ብላ እያለቀሰች ምን ነው ያኔ ከሀገሬ ስወጣ እግሬን በቆረጠው አለች። የሚያሳዝን ድምጿ። ለምን መሰላችሁ? የሄደችበት ቤት ገና ሳምንት ሳይሆናት ፓስፖርቷን ተቀማች፣ ስልኳ ተወሰደ፣ ምግብም ተከለከለች። ወገኖቼ አረብ ሀገር ገነት አይደለም። ያሰባችሁት ቀርቶ ሲኦል ሊሆንባችሁም ይችላል። ሩቅ አላሚ ቅርብ አዳሪ ሊያደርጋችሁም ዘንድ አንዱ የህይወት ገጽታ ነው። ታዲያ ያሰባችሁት ቀርቶ ሲኦል እንዳይሆንባችሁ አንድ ትልቅ ሚስጥር አለ። ዛሬ አረብ ሀገር ከመሰደዳችሁ ከመሄዳችሁ በፊት ማንም የማይነግራችሁን መራራ እውነቶች ዛሬ ነግራችኋለሁ። ቋንቋ ለመቻል ባይደው በጣም ትልቅ ቻሌንጅ ነው። የሆነ ቀን እኔ ሽቶ ምን እንደሆነ አላውቅም ነበር። እዚህ ሀገር ስመጣ ሽቶ ምን እንደሆነ በአረብኛ ማለት ነው። ከዛ ሴትዮዋ ሂጅና በአረብኛ ሂጅና አጥሩን ይዘሽ ነው ያለች። ሴትዮዋ ግቢውን ጠርጌያለሁ። የምን አጥር ነው የምትለኝ? በቃ ይሆናል ሄደሽ እንኳን የምትጠይቂው አበሻ የለም፣ አበሻ የምትጠይቂ የለሽም። ከዛ ጠርጌ የተሰበሰበው የወደቀውን አለ እንጨቱን ሰብሰብ አድርጌላት ዲስ ዋን አልኳትኝ። ኢቨን ፐርፊውም ማለት ማችል ሴትዮ ናት። ገባሽ? ቢያንስ እኔ በእንግሊዝኛ በጣም ሳስበው ያስቀኛል፣ አለቅሳለሁ። ወላሂ ላዚም በሶሻል ሚዲያ ያገኘሁት ደላላ በ200 ሺህ ብር የፈለኩትን ሀገር እንደሚያስገባኝ ቃል ገባልኝ። ሰው ነው ማሰብ ይችላል ብዬ አመንኩት። ይህ የምታውቁት ምድረ በዳ ላይ አምጥቶ አስቀመጠኝ። ዱባይ በደላላ ምናምን የምትኬዱ ልጆች ማለት ነው፣ ከሄዳችሁ በምታውቁት ደላላ ብትኬዱ ጥሩ ነው። በምታውቁት ደላላ ብትኬዱ በጣም አሪፍ ነው። ለምን እንደሆነ ታውቃላችሁ? እዛ ከሄዳችሁ በኋላ ትልቅ ችግር ነው የሚገጥማችሁ ማለት ነው። በማታውቁት ደላላ ከሄዳችሁ የምትሰሩት ስራ በጣም አስቸጋሪና ካላሰባችሁት በላይ የሆነ ስራ ነው የምትሰሩት ማለት ነው።